ኢትዮጵያ ከማሌዥያና ሲንጋፖር ምን ትማራለች? የደቡብ ምስራቅ ኤዥያዋ ሀገር ማሌዥያ አስደናቂ የኢኮኖሚ ምርታ ከመሰራረቷ እስከ ከፍታዋ። በአንድ ወቅት አንድ ሀገር የነበሩት ማሌዥያና ሲንጋፖር አሁን ተለያይተው መሪዎቻቸውም በተለያየ ሀገራት ስያሜ ከኢትዮጵያ ጋር ወዳጅነት ለማጠናከር ጥረት እያደረጉ ነው። ማሌዥያን ከኢትዮጵያ ጋር ምን ያገናኛታል? ማሌዥያ ሲባል ምን ትዝ ይላችኋል? ያ በየሱቁ የምታገኙት የፓልም ዘይት? አዎ፣ አልተሳሳታችሁም። ማሌዥያ በምግብ ዘይት አምራችነት በዓለም ከቀዳሚዎቹ ናት። አሜሪካ እንኳን ከፍተኛውን የምግብ ዘይት የምታስገባው ከማሌዥያ ነው። ታዲያ ማሌዥያ ምግብ አጣፋጭ ዘይት ብቻ ሳይሆን ታሪኳ ቢነገር የብዙ ሀገራትን ኢኮኖሚ ያሳድገው ሊያጣፍጡ የሚችሉ ገድሎችን የያዘ ነው። የስኬት የብርታትና የትጋት ፍሬ የፈጠራት የደቡብ ምስራቅ ኤዥያዋ ንግሥት ማሌዥያ በሁሉም ነገሯ ባላትም ስኬት የኤዥያዋ ተወዳጅ ሀገር የሚል ማዕረግ አትርፋለች። በእርግጥ ታሪኳ ይገባታልም ያስብላል። ማሌዥያ በርካታ ስልጣኔዎችን አሳልፋለች። በ14ኛው ክፍለ ዘመን ሀገሪቱን የመራት የሜላካ ሱልጣኔት ማሌዥያን የትልቅና ውብ ስልጣኔና ከፍታ ባለቤት አድርጓት አልፏል። የአረብና የህንድ ነጋዴዎች ወደ ማሌዥያ በሚያደርጉት ሰፊ ንግድና ባተረፉት የተአማኒነትና እውነተኛነት ዝና እንዲሁም ባስተላለፉት ሃይማኖታዊ አስተምሮ እስልምና በማሌዥያ በከፍተኛ ደረጃ ተስፋፍቶ የሀገሪቱ ዋና ሃይማኖት ለመሆን በቅቷል። ውድ የኢትዮ ስካይ ሚዲያ አድማጭ ተመልካቾች፣ በዛሬው መሰናዶ በአንድ ወቅት አንድ ሀገር የነበሩት ማሌዥያና ሲንጋፖር ለምን ተለያዩ? የቻይናውያን የዘር ሐረግ የተቆጣጠራት ሲንጋፖር እዚህ እንዴት ደረሰች? ሁለቱ ሀገራት በጉርብትና እያሳለፉት ያለው መልካም ነገር ለብዙ ሀገራት ትልቅ ትምህርት የሚሰጥ እንደሆነ አጣቅሰን የማሌዥያን የኢኮኖሚ ምርታና ተያያዥ ጉዳዮችን በስፋት እንመለከታለን። አብራችሁን ቆዩም። ማሌዥያ እዚህ ከመድረሷ በፊት ብዙ ጣውረዶችን አልፋለች። ማሌዥያ የእንግሊዝ፣ የኔዘርላንድ ወይም ደችና ጃፓን ቅኝ ግዛቶችን አሳልፋ በ1963 ከእንግሊዝ አገዛዝ በመውጣት እንደ ሀገር ተመስርታለች። የማሌዥያ ፌዴሬሽን ሲመሰረት ማሌዥያን፣ ሲንጋፖርን፣ ሳራውክንና ሳባህን አካቶ የተመሰረተ ቢሆንም በመካከላቸው በተፈጠረ ፖለቲካ ያለመግባባት ሲንጋፖር ነጻ ሀገር ሆና ተነጥላለች። ይሁንናም ሀገራቱ ሲለያዩም አንዲት ጥይት አላጮሁም፣ ደም አፋሳሽ ጦርነትም ውስጥ አልገቡም። ማሌዥያ፣ ሲንጋፖር፣ ሳባህና ሳራውክን አንድ ሀገር ሆነው የተዋሃዱት ከእንግሊዝ ቅኝ ግዛት በኋላ ነበር። የማሌዥያ ሕዝብ አብዛኛው ማላይ ሲሆን የሲንጋፖር ሕዝብ ደግሞ አብዛኛው ቻይናዊ ነው። ቻይናውያን ወደ ቦታው የተሰደዱት አካባቢው ከፍተኛ የሆነ የንግድና ኢኮኖሚ ምርታ በማሳየቱ ነበር። እናም ቻይናውያን በስፋት ማሌዥያም ሲንጋፖርም ላይ ሰፈሩ። የሲንጋፖር አጠቃላይ ሕዝብን ማብላጫውን በመያዝ ሲንጋፖርን የቻይናውያን መኖሪያም መናኸሪያም አደረጓት። እናም በዚህ ስብጥር ውስጥ እያሉ ነው ማሌዥያና ሲንጋፖር ተዋህደው የነበሩት። ሲንጋፖርም የራስ ገዝነት ግዛት ሆና ነበር። ይሁን እንጂ ዘር ከልጓም ይስባል እንዲል የኢትዮጵያ ብሂል የዘር ጉዳይ ሁለቱን አካላት አላስማማቸዋለም። በ1961 ተጀምሮ በ1963 የተጠናቀቀው የማሌዥያና ሲንጋፖር ውህደት 3 ዓመት እንኳን ሳይቆይ በ1965 በመለያየት ተፈጸመም። ለዚህም ዋነኛው ምክንያት ደግሞ የስልጣን ክፍፍልና ዘር ነበር ማለት ይቻላል። እንዳልናችሁ አብዛኛው የሲንጋፖር ሕዝብ የሚሸፍነው ከቻይና በመጡ ስደተኞችና በኋላም ሲንጋፖራውያን ነው። ታዲያ ማሌዥያ የማላውያን የሳራውክና የሳባህ የነበሩ ቢሆንም ሲንጋፖር በቻይናውያን ተውጣለች። ችግሩን ለመፍታት እኩል ስልጣን ቢባልም እንዴት የሀገሬው ሕዝብ ከስደተኞች ጋር የስልጣን እኩሌታ ይጋራል? ዋና ስልጣኑን ማላውያን መቆጣጠር አለባቸው የሚለው ተነሳም። ይህም ከፍተኛ መጻና ብጥብጥ አስከተለም። ሌላኛው ምክንያት የሲንጋፖር መሪዎች እንደሌላው ግዛት አልተደመጥንም የሚል አይነት ቅሬታ መቅረቡ ነው። ምንም እንኳን የማሌዥያ ፌዴሬሽን ለሲንጋፖር የራስ ገዝነት አስተዳደር ቢሰጥም ሲንጋፖራውያንን ግን አላሳመናቸውም። እናም የመለያየት ጥያቄ አቀረቡም። የማሌዥያ ፌዴሬሽን የሆኑት ማላይ፣ ሳራውክና ሳባህም የሲንጋፖርን የመነጠል ጥያቄ ተቀብለው ከፌዴሬሽኑ አባረሯት። ያን ጊዜ ለሲንጋፖር እጅግ ከባዱ ጊዜ ነበር ይባላል። ይሁን እንጂ በጠንካራ መሪዎች እጅ የገባችው ሲንጋፖር ፈተናውን ተቋቁማ ከዓለም ባለ
ባለጸጋ ሀገሮች መካከል አንዷ ለመሆን በቃች። ሀገራት ሲለያዩ ጠላትነትን ተጋብተው ደም ተፋሰው ህዝብ አልቆም ሀገራቱም ደቀው ቢሆንም ሲንጋፖርና ማሌዥያ ግን እንደዚህ አይነት የተለያዩበት ሁኔታ አለመኖሩ በሰላም ተዋህደው እንዲቀጥሉ አደረገም። ከተለያዩ በኋላም ጠላት አልሆኑም። ይልቁንስ የጠበቀ ወዳጅነትን መስርተው እርስ በርስ እየተመጋገቡ አደጉም። አብሮ መኖር ቢቀርብን መልካም ጉርብትና ለምን ይቅርብን ብለው የጠበቀ ፖለቲካዊ፣ ኢኮኖሚና ወታደራዊ ግንኙነት የመሰረቱት ሀገራት ማሌዥያና ሲንጋፖር ለዓለም አርአያ ሆኑም። የሲንጋፖር ቀዳሚ ወዳጅ ማሌዥያ ስትሆን የማሌዥያም ቀዳሚ ወዳጅ ሲንጋፖር ሆነች። ልክ ወልደው እንደተፋቱ ባለትዳሮች ልጆቻቸው እንዳዛመዷቸው ጥንዶች ሲንጋፖርና ማሌዥያ አብረው ይመክራሉ፣ አብረው ይኖራሉ። ጠላት ቢያጠቃቸው በጋራ ለመመከትም ፋይቭ ፓወር ዲፌንስ አሬንጅመንት ኤፍፒዲኤ የተሰኘ ወታደራዊ ጥምረት አላቸው። ሁለቱ ሀገራት ምሳሌነታቸውም እንዲህ ነው። ማሌዥያ በሀገርነት ከጸናች በኋላ በተለያዩ አለመረጋጋቶችና በተለይም ዘርን መሰረት ያደረጉ ግጭቶችና አመጾችን ብታስተናግድም ግጭቶቹን በትዕግስትና ዘላቂ በሆነ መልኩ መፍታት በመቻሏ ወደ ኢኮኖሚያዊ ግስጋሴዋ ለመግባት ችላለች። ማሌዥያ በዓለም የምትታወቀው በመጀመሪያ ደረጃ ምርቶቿ ሽያጭ ነበር። ሀገሪቷ በተፈጥሮ ሀብቷ የታደለች በመሆኗ ያሏትን የተፈጥሮ ሀብቶች ሌሎች ኬሚካሎችን ሳትጨምር ወይም በእንግሊዝኛው ፕሮሰስ ሳታደርግ ኦርጋኒክ የሆኑ ምርቶችን የምትሸጥ ሀገር ነበረች። በዚህም ያለባትን ድህነት መቀነስም ማጥፋትም አልቻለችም ነበር። ይህንን ለማጥፋት ማሌዥያ የሚከተሉትን ስትራቴጂዎች ነድፋለች። እኛም በዝርዝር እንመለከተዋለን። አንደኛ፣ ኢንዱስትሪያላይዜሽን። ማሌዥያ በጥሬ ዕቃ ሽያጭ ብቻ የሀገሪቱ ኢኮኖሚ እንደማይገፋ አውቀዋለች። በመሆኑም ግብአት እያለ ለምን ሳይመረት ጥሬ ዕቃ ይላካል የሚል ቁጭት በሀገሪቱ መንግስት ዘንድ ተፈጠረም። እናም ማሌዥያ ወደ ኢንዱስትሪ ገባ። ታላላቅ ኢንዱስትሪዎችን መፈልፈል መገንባት ያዘች። መሰረተ ልማቶች ተሳለጡና ጥሬ ዕቃዋን ከፋብሪካ ጋር ማገናኘት ቀላል ሆነም። ያላመረተ አይለወጥምና ማሌዥያ በስፋት ገባችበት። ሀገሪቷ ከከባባድ እስከ ቀላል ኢንዱስትሪ አብዮትን አቀጣጠለች። ቴክኖሎጂ መር ኢኮኖሚ የሀገሪቱን ኢኮኖሚ ከተኛበት ቆስቁሶ ያስነሳው ጀመር። እናም ማሌዥያ አዲሷ የኢንዱስትሪ ቀጠና ሆነች። ወደ ውጭ ላኩ የነበሩት ጥሬ ዕቃዎቿ እዚያው በሀገሪቱ የኢንዱስትሪ ግብዓት ሆኑና ኢኮኖሚያ እየተመጋገበ ተመነደገም። የክላሲካል ኢኮኖሚስቶች እንደሚሉት ምርቷን ወደ ዓለም በስፋት የማትልክ ሀገር አታድግም፣ አትለወጥም። እናም ማሌዥያ ለማደግ መላክ ግድ እንደሆነ ገብቷታል። ለመላክ ደግሞ ከሌሎች የበለጠ ማምረት፣ ከሌሎች በበለጠ ጥራትና ሌሎችንም በሚገዳደር ያነሰ ዋጋ ማቅረብ ይጠይቃል። የተሳለጠ የንግድ ስርዓት፣ የተሳለጠ የንግድ መስመር ትስስር ከተቀረው ዓለም ጋርም መፍጠር ይጠይቃል። ጥሩ የሆነ ፖለቲካዊና ኢኮኖሚያዊ ግንኙነት ከተቀረው ዓለም ጋር መመስረትም ያስፈልጋል። ማሌዥያ ይህንን ሁሉ አደረገች። ከማንም ሀገር ጋር የመረረ ጠላትነት የሌላት፣ በድንበር ይገባኛልም የማትዋጋም፣ ከጎረቤቶቿ ጋር ሰላም የሆነች፣ ሁሉም የሚያከብራትና የሚወዳት ማሌዥያ ይህንን አሳካች። እናም በኤክስፖርት ከቀዳሚ ሀገራት አንዷ በመሆን ኢኮኖሚያዋ ይወነጨፍ ጀመር። እንደ ነብር ዘለለም፣ እንደ አቦ ሸማኔም ተወነጨፈም፣ ተመነደገ ተባለላት። እናም የምስራቅ ኤዥያ ነብሮች የሚል ማዕረግን ከነ ሲንጋፖርና ታይዋን ጋር ተቀዳጀች። ሶስተኛ፣ የምርት ማስፋት ወይም ፕሮዳክት ዳይቨርሲፊኬሽን። ማሌዥያ በጀመረችው የማምረትና ወደ ውጭ የመላክ ስኬት ለመለወጥ የፈጀባት 5 ዓመት ብቻ ነበር። በ5 ዓመት ውስጥ የኢንዱስትሪ ሀገርና ላኪ ሀገር ሆነች። ይሁንናም ማምረት ብቻውን አንዲትን ሀገር በዘላቂነት አያጸናም። ይልቁንስ ምርቱን ማስፋት፣ ከአንድ ወይንም ሁለት አይነት ምርቶች አምራችነት በርካታ አይነት ምርቶችን ወደ ማምረት መስራት ይጠይቃል። ያኔ አንዱ ምርት ቢመታም ሌላው እየጠበቀው የሀገሪቱን ኢኮኖሚ በጽናት ያስቀጥላል። ማሌዥያም ጊዜ አላጠፋችም። እናም ወደዚህ ወሳኝ ተግባር ተሸጋገረች። ማሌዥያ ኢኮኖሚያን ዘርፈ ብዙ በማድረግ ለማረጋገጥ 30 ዓመት ፈጅቶባታል። ለ30 ዓመት ያልተቋረጠ ማስፋፋት፣ ይህ ማሌዥያ ለወጣት። አሁን ላይ ማሌዥያ በቱሪዝም ሴክተሩም ከቀዳሚዎቹ መሆን ችላለች። ማሌዥያን ለመጎብኘት የማይመኝ የለም። ውብ ጽዱ ሀገር፣ የኳላላምፑር ታወሮች ምልክቷ ሆነው በዓለም ሱልጥንነቷን ያስተጋቡላታል። ማሌዥያ ከዚህም በተጨማሪ በትምህርት ትልቅ ምርት ያደረሰች ናት። በርካታ የትምህርት ተቋማትን በመገንባት ብዛት ያለው ብቻ
ብቻ ሳይሆን ጥራትም ላይ አተኩራም ከዓለም የትምህርት መናኸሪያዎች አንዱ የሆነች ሀገር ናት ማሌዥያ። ከመላው ዓለም የተውጣጡ ተማሪዎች ወደ ማሌዥያ በስኮላርሺፕ በማቅናትም በደንብ ካደገው የትምህርት እምርታዋ ይቋደሳሉ። በፋይናንስ ዘርፍም ቢሆን ማሌዥያ ትልቅ ደረጃ ላይ ከደረሰችባቸው ተቋሞቿ ናቸው። አራተኛ የፖለቲካና ኢኮኖሚ አካታችነት ኢንክሉሲቭነስ። ይህ ጉዳይ ማሌዥያ በትልቁ የምትሞገስበት ዘርፍ ነው። እድገቷ ለጥቂቶች ብቻ ያልሆነ ሁሉንም ሕዝብ ያዳረሰ እድገት ነው። ሀገሪቷ ሀብታሞችን ብቻ የበለጠ ያከበረ ድሃዎችን የሚደፍቅ እድገት አላሳየችም። ሀገሪቷ ካፒታሊዝምን ሳታላምጥ የምትውጥ ሀገርም አይደለችም። ይልቁንስ ሁሉም ዜጎቿ ከእድገቷ ይቋደሳሉ። ከዓለም መሪ የሆነ ቢሊዮነር ላታገኙባት ትችላላችሁ፣ ግና ብዙ ከፍተኛ ገቢ ያላቸው ዜጎቿ መገኛ ናት ማሌዥያ። ማሌዥያ በዓለም ዝቅተኛ ድሃ ካለባቸው ሀገራት አንዷ መሆን ችላለች። ከማሌዥያ ሕዝብ ድሃ የሆነው ከ1% በታች ነው። ይህ ለአንድ ሀገር እድገት ትልቅ ድልና ስኬት ነው። አካታች ኢኮኖሚ ሀገርን ያጸናል፣ ያዋድዳል፣ ሀገርንም ያስወድዳል። አንዱ በልቶ አንዱ ጦም የማያድርበት ስርዓትን መገንባትን የመሰለ ስኬት የለም። ማሌዥያ ብዝሃ ሙስሊም ሀገር ብትሆንም የሁሉም ህዝቦች ሃይማኖትና ሌሎችም የማንነት መብቶች በሚገባ ይጠበቃሉ። አብዛኛው ህዝቧ ማላይ ቢሆንም በማንነቱ ተገፍቶ የሚጣል ህዝብ የላትም። ሃይማኖታዊ እሴቶች የተከበረላት፣ ለስልጣኔም በሯን ክፍት ያደረገች ናት። በኢስላማዊ ባንኮችና ፋይናንስ ቀዳሚ ከሆኑ ሀገሮች ናት ወይም ቀዳሚዋ ናት ማሌዥያ። ማሌዥያ እድገቷ ህዝብን ያማከለ መሆን አለመሆኑን የምትለካበት የራሷ መለኪያ እንዳላት ይነገራል። የኢኮኖሚ ፖሊሲዎቿን ወደፊት ካወረደቻቸው በኋላም ስለ ውጤቶቻቸውና ቅቡልነቶቻቸው አስተያየት፣ ቅሬታና ማስተካከያዎች ከህዝቡ ይሰበሰባሉ። የህዝብ ድምፅና አስተያየት ለፖሊሲ አውጪዎች ይቀርብና ሰፊ ውይይትና ግምገማ ከተካሄደበት በኋላም የህዝቡን ጥቅም ባስቀደመ መልኩ ገቢር ይሆናሉ። ሀገር ስትሰለጥን ህዝብም ሲሰለጥን የሰለጠነ መንግስትም ሲኖር እንዲህ ነው። እድገት ህዝብን ሲያስቀድም፣ ህዝብም በመንግስቱ ሲተማመን፣ መንግስትም የህዝብን ድምፅ ካሉበት ድረስ ሄዶ በዚህ ጉዳይ ምናላችሁኝ ብሎ ሲሰበስብ እንደ ማሌዥያ አይነት ሰላማዊት የበለጸገችና የተወደደች ሀገር ትፈጠራለች። የማሌዥያ እድገት ቁጥር ወይም ብዛት ላይ ያተኮረ ብቻ አይደለም። ይልቁንስ ለጥራት ትልቅ ቦታ የሰጠ የህዝብን አኗኗር ያዘመነ የበለጸገ እድገት እንጂ። አሁን ማሌዥያ ህዝቦቿ በዓለማችን ከፍተኛ ገቢ ካላቸው ሀገሮች አንዷ ናት። 1% ድሃ ማለት እምርታው ግዙፍ ነው። ማሌዥያ ለግሉ ሴክተር ትልቁን ቦታ የሰጠች ቢሆንም መንግስትም ቢሆን የብዙሃን ዜጎችን ጥቅም ባስጠበቀ መልኩ አቅጣጫን ያስቀምጣል። መንግስት ከዚህም አልፎ የሀገሪቱን መጻኢ ከፍ ለሚያደርጉ ሴክተሮች ከፍተኛ ድጎማና ማበረታቻ ይሰጣል። ይጠብቃቸዋልም፣ ሁሉንም ነገር ያሳልጣልም። ማሌዥያ ውጤታማ የሆነ የዲሞክራሲ ስርዓትንም ገንብታለች። መሪዎቿ በሐሳቡ ብቻ መሪ የሚሆኑባት ሀገር ነች። በተለይም ታላቁ መሪዋ ማሃዲር መሐመድ በሀገሪቱ የፖለቲካና ኢኮኖሚ እድገት እምርታም አባት ተደርጎ ይወሰዳል። ማሌዥያ ሙስናን በመዋጋት ረገድም ትልቅ ውጤት አስመዝግባለች። ከዓመታት በፊት መሪዋን ነጂብ ራዛቅን በሙስና ጠርጥራ ዘብጥያ ስታወርድ በሙስና እንደማትደራደር ያሳየችበት ነው። ይህቺ ለብዙዎች ምሳሌ የሆነች ሀገር ማሌዥያ ከኢትዮጵያ ጋርም ጥሩ ግንኙነት ለመፍጠር እየሰራች ትገኛለች። ከወራት በፊት ጠቅላይ ሚኒስትር አብይ አህመድ ማሌዥያ ሄደው ደማቅ አቀባበል ተደርጎላቸው ነበር። ሰሞኑን ደግሞ የማሌዥያው ጠቅላይ ሚኒስትር አንዋር ኢብራሂም እዚህ መጥተው የደመቀ ጉብኝትን አድርገዋል። የማሌዥያና ኢትዮጵያ ዲፕሎማሲያዊ ግንኙነት የጀመረው ገና ማሌዥያ እንደ ሀገር የቆመችባቸው የመጀመሪያዎቹ ዓመታት እንደነበር ታሪክ ያስረዳናል። በ1965 የተጀመረው የሁለቱ ሀገራት ግንኙነት 60 ዓመቱን ደፍኗል። ይሁን እንጂ የርዝማኔውን ያህል አድጓል ማለት አይቻልም። ኢትዮጵያ በማሌዥያ ኤምባሲዋን በ2002 የከፈተች ሲሆን ማሌዥያ ገና ዘንድሮ ነው በኢትዮጵያ ኤምባሲዋን የከፈተችው። ሁለቱ ሀገራት ግንኙነታቸውን ካጠናከሩ ትልቅ ኢኮኖሚያዊ ዕድል በመካከላቸዋል። ኢትዮጵያ ከማሌዥያ የምትማረው ብዙ ነው። አካታችና አምራች የኢኮኖሚ ስርዓት ለሀገር ኢኮኖሚ ብልጽግና ወሳኝ መሆኑን ልትማር ይገባታል። የምስራቅ ኤዥያ ነብሯ ማሌዥያ ያላት ኢኮኖሚያዊ ምርታ ለብዙዎች ትልቅ ትምህርት የሚሆን ነውና ሁለቱ ሀገራት አዲስ ግንኙነት ምዕራፍ ከፍተዋል። በሰሞኑ የጠቅላይ ሚኒስትር አንዋር ኢብራሂም ጉብኝት ሁለቱ ሀገራት በአራት ጉዳዮች ላይ የመግባቢያ ስምምነት አስቀምጠዋል። ሁለቱ ሀገራት በአየር ትራንስፖርት፣ በጤናና በቱሪዝም ሴክተር አብረው በጋራ ለመስራት ተስማምተዋል። አንዋር ኢብራሂም በስምምነቱ ወቅት ኢትዮጵያና ማሌዥያ ቀድሞውንም ጠንካራ ሁለትዮሽ ግንኙነት አላቸው። ይሁን እንጂ ይህ ግንኙነት ከዚህ በላይ ከፍ ማለትና ማደግ አለበት። በዚህም በንግድና ኢንቨስትመንት ዘርፍ የበለጠ ለመስራት ተስማምተናል ብለዋል።
ጠቅላይ ሚኒስትር አብይ አህመድም ሁለቱ ሀገራት የኤዥያና የአፍሪካ ድልድይ ይሆናሉ ብለዋል። ከሀገራቱ ስምምነት በተጨማሪም ዋና ከተማዎቹ አዲስ አበባና ኳላላምፑር ከተሞች የትብብር ስምምነት ተፈራርመዋል። ይህ ጽሑፍ በሚሰናዳበትም የቀድሞዋ የማሌዥያ አካል የሆነችው ሲንጋፖር መሪ ኢትዮጵያ ገብተው ከጠቅላይ ሚኒስትር አብይ አህመድ ጋር ውይይት ማድረግ ጀምረዋል።